ነብዩ አለይሂ ሰላቱ ወሰላም ወደ ጣኢፍ ከመካ ነብዩ ሰለላሁ ዐለይሂ ወሰለም ከሚኖሩባት መካ እስከ ጣኢፍ 100 ኪሎ ሜትር ነው። ዘይድ የሚባለው አገልጋያቸውን ይዘው 100 ኪሎ ሜትር በእግራቸው ነው የሄዱት። 100 ኪሎ ሜትር ተጉዘው ተመልከቱ። ወቅቱ ደግሞ ያቺ ጣኢፍ ውስጥ የመካ ቁረይሾች ዝናባማ ወቅት ምናምን ስለነበረ መካ የሚያውቋቸው እና አቡ ጀህል እና አቡ ለሃብ እና ምናምን ክፉ ሰዎች እዚህም አገኟቸው በዛ ጊዜ ማለት ነው። አስቡት ምን ሊፈጠር እንደሚችል። እዛ ሲያሳቅቋቸው የነበሩ ሰዎች እዚህ መተውባቸዋል። ነቢዩ ዓለይሂ ሰላቱ ወሰላም ጣኢፍ ከተማ ላይ ቁጭ አሉ 10 ቀን አካባቢ እና 10 ቀን ዳዕዋ እያደረጉ እንደ ግለሰብ እየተናገሩ ማለት ነው። እና እነዛ ሰዎች ይሄን ተውት፣ እዛኛ መካ እናውቀዋለን፣ መካም ህዝብ ሲያበጣጥስ ነበር፣ እዚህም ያበጣጥሳቸዋል፣ ዝምድና ሲቆራርጥ ነበር፣ እዚህም ይቆራርጣቸዋል፣ ችግር ነው የሚያመጣባቸው እያሉ የነብዩ ሰለላሁ ዐለይሂ ወሰለም ማጥፋት ጀመሩ ማለት ነው። ጣኢፍ ከተማ ላይ ኻሊድ አልዑድዋኒ የሚባል በወቅቱ ኢስላምን ያልተቀበለ አንድ ሰው እንዲህ ይላል። ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ጣኢፍ ከተማ ላይ ምርኩዛቸውን ተደግፈው ወሰማኢ ወጣሪቅን ብቻቸውን ከአገልጋያቸው ጋር እያነበቡ አይቻቸዋለሁ ይላል። እጅግ የሚያሳዝን ክስተት ነው። ከሀገራቸው ተባረው ጣኢፍ ጎዳና ላይ ከዘራቸውን ተደግፈው አስቧቸው፣ ነብዩ ኢማጂን አድርጉ ነብዩን ሰለላሁ ዐለይሂ ወሰለም ወሰማኢ ወጣሪቅን። ይሄ ሰውዬ ሲያነቡ ሰማቸው፣ ከሳቸው አፍ ነው ያሐፈዝኩት ይላል። ሙሽሪክ ሆኖ ማለት ነው። ኻሊድ አልዑድዋኒ ይባላል። ነብዩ ዓለይሂ ሰላቱ ወሰላም 10 ቀን ከቆዩ በኋላ እነዛ ቁረይሾች ከመካ የነበሩት ከዚህ ካሉት ከጣኢፍ ሰዎች መለዎች ውስጥ አነሳስተውባቸው እየወገሩ እየደበደቡ እብድና ህፃናቶቻቸውን አዘው ማለት ነው እየደበደቧቸው ከጣኢፍ እንዲወጡ አደረጓቸው። ነብዩ ዓለይሂ ሰላቱ ወሰላም ከጣኢፍ ከወጡ በኋላ 46 ኪሎ ሜትሮችን በሀዘን ነበር ሄዱት። በጣም ገም ውስጥ ነው፣ በጣም ተጨንቀው ማለት ነው። አስቡት። ምን ይላሉ? ማ ፊቅቱ ኢላ ፊ ቀርነ ሰዓሊብ የሚባል ቦታ ሲደርስ እንጂ አልነቃሁም ይላሉ። ቀርነ ሰዓሊብ ተመልከቱ። ከጣኢፍ ተነስተው ቀርነ ሰዓሊብ እስከሚደርሱ ድረስ ጭንቀት ውስጥ ነበሩ። የጭንቀት ደመና ውስጥ 46 ኪሎ ሜትር ነው። በእግራቸው ነው እየሄዱ ያሉት። ዱዓ የሚያደርጉ ነበር። ኢለም የኩን ቢከ ገደቡን ዐለየ ፈላ ኡባል፣ ያንተ ቁጣ እኔ ላይ ካልኖረብኝ ምንም አይመስለኝም ያ አላህ እያሉ እግራቸው እየደማ ወገባቸው ቆስሎ እግራቸው ቆስሎ ባልደረባቸው ቆስሎ ያም ሁሉ ሆነው ማለት ነው። ቀርነ ሰዓሊብ ሲደርሱ ግን ጅብሪል ዓለይሂ ሰላም መጣ። ጅብሪል ምን አላቸው? ያ ሙሐመድ ህዝቦችህ በአንተ ላይ ያደረሱትን አይቷል አላህ ሱብሓነሁ ወተዓላ። ይኸው የተራሮች መላኢካ ማጠገብህ አለ፣ የፈለግከውን ነገር እዘዘው። ከዛ ምን አላቸው? የተራራው መላኢካ ምን አላቸው? ከፈለክ እነዚህን ሁለት አኽሸቦች ሁለት ተራሮች ላላትምልህ ይችላል፣ ላጠፋልህ ይችላል ነው አላቸው። ነቢዩ ዓለይሂ ሰላቱ ወሰላም ታመዋል፣ ተደብድበዋል፣ ተስተባብለዋል። ምን ማለት ይችሉ ነበር? አጥፋልኝ ማለት ይችሉ ነበር? ላ አሉ ነቢዩ ዓለይሂ ሰላቱ ወሰላም። ምን አሉ? አላሁመ ግፊር ሊቀውሚ ፈኢነሁም ላ ያዕለሙን። ላ ህዝቦቼንም አትንካብኝ፣ እነዚህ ሰዎች ህዝቦቼ ስለማያውቁ ነው፣ ያ አላህ ይቅር በላቸው አሉ ማለት ነው ነቢዩ ዓለይሂ ሰላቱ ወሰላም። ከዛስ ምን አሉ? አላህ ከሱ ተስፋ አድርጋለሁ ከነዚህ ሰዎች ጀርባ እሱን በብቸኝነት የሚያመልኩ ልጆችን፣ ወጣቶችን፣ ሰዎችን ያመጣል ብዬ ተስፋ አድርጋለሁ አሉ ነቢዩ ዓለይሂ ሰላቱ ወሰላም። በጣም የሚገርም ነው የነብዩ ሰለላሁ ዐለይሂ ወሰለም እዝነት። ምን አሉ? እንዳትቀጣብኝ ከነሱ ጀርባ አላህን የሚያመልኩ ሰዎች ይመጣሉ ብዬ ተስፋ አድርጋለሁ አሉ። 10 ዓመት አልሞላም ከዚህ ክስተት በኋላ የአቡ ጀህል ልጅ ኢክሪማ ሲሰልም፣ ሌሎች የነ ሶፍዋን ሲሰልሙ፣ ብዙ ሰዎች ሲሰልሙ ማለት ነው እስልምናን ሲቀበሉ። ጣኢፍ እንግዲህ ይሄን ይመስል ነበር። የነብዩ ሰለላሁ ዐለይሂ ወሰለም የስቃይ ቦታ ናት፣ ግን መጨረሻ የኢስላም ቦታ ሆናለች ማለት ነው።